እሺ ዛሬ ለጥብቅ ጉዳይ የተፈለግሽው አንላቀቅም። እንደው እንዲህ ያልካትበኝም ከዚሁ ከጎረቤት ያረገዘች ነው ይመስል። እንዴት እንዴ? የትኛው ጎረቤታችን ነው እንደው የኔን ማንነት እያወቀ ቤታችን የሚደፍረው? እሱ ሳይመጣ እሱ አይደለም ሊሆን ይችላል። ውይ እኔ እንጃ ዳሬ። ሰላም ይሄን ታደርጋለች ብሎ መጠበቅ ይከብዳል። ማለት ያው ክብሯን የምትጠብቅ ልጅ ናት። አቤጌል እኮ እንደው ማገባበት የለትም ብላ ብላ በናታን መጣች። ኧረ በስመ አብ አራቂ መረዘችው። የመስተፋቅር ምናምን እያለች አልሳካ ሲላት ባረቂ አስገራ ማይሆን ነገሮችን ልታስቀባጥረው ሞከረች። ከባድ ሰው ናት። ምንም ብታረግ ከሷ አናት እንደማይወረድ ታውቃለች። ማለት የሆነ ተንኮል ነገር ቤት ውስጥ ከተፈጠረ ዳይሬክት አቤጌል ናት ያንን ነገር የምታረገው ነው ተብላ የምትታሰበው። ስለዚህ ለምን እንደዚህ ያረግሽ ነው ትያ አቤጌል? ምን ስትይ አሰብሽው? ማለቴ ማንኛውም ነገር በእንትን ሲሆን ነው ደስ የሚለው፣ በአግባቡ ሲሆን ማለት ዕለታዊ ነገርን አስበሽ እናትና አባትሽን ልጁንም ብታበላሹ ልክ የማይደገም ስህተት እንደ አባትሽ ሰርቶት እንደሚቃጠለው አይነት ሚስቴክ ማለት ነው። እና በጣም የሚከብድሽ እና ናታን ደግሞ ስካር ያምርብሃል። ሁሌም ስካር እያጣጣመ አልጠጣም አልጨለጠውም በደንብ። እንግዲህ ከባድ ነው። እሷን ለማታለል ስትሞክር ግን እሱ እንትን አለ ዛለ ሰውነቱ ማለት እንትን ማለት አልቻለም። መናገርም ማውራትም ሌላ ነገር ማድረግ አልቻለም። እንግዲህ እኔ የፈራሁት ደግሞ እየደጠነባት ብትሰሚ ማን እንደሆነ ብታውቂ እያለ ሲቀባጥር ማለት ያው ሰማ ብዬ ነበረት ነው ያው ወደ አባውን ብቅ ሊያወጣዋል ምናምን የሚባለው ዛሬ ነው ምናምን ብላ ተተተተ ለማለት ስትሞክር እንግዲህ አልተሳካላትም። ማለት ነው። እንግዲህ ምንም ማድረግ አይቻልም። ብቻ አሪፍ ነው ሁሉም ነገር ተስተካክሎልሻል አብዬ። ሌላ ጣጣ ሌላ ትቆልፊያለሽ። ሌላ አንዱ ፋይል ስትዘጊ አንዱ ፋይል ትከፍቻለሽ፣ አንዱ ፋይል ስትዘጊ አንዱ ፋይል ትከፍቻለሽ። ጦርነቱ እንትና ማለቷ ነው። ማነው ስሟ? ዳጣ ድንገት ሰላም ልካት መጣ ባታይሽ ኑሮ አላቅም ምናምን ነበር። ግን መልሶ የጠረጠሩሽ ራስሽን ነው። ምክንያቱም አስክራ ልብሷን በስነ ስርዓት ለብሳ ምናምን እንግዲህ አስባችሁታል። በጣም ከባድ ነው። ዳጣ ተው እያለች ስትሄድ ናታን ሌላ ሰው ነው ጠብቃት። በኋላ ግን ዙረው የጠረጠሯት ራሷን ነው። ምክንያቱም ከሷ ውጭ ሌላ ይሄን የሚያደርግ ሰው እንደሌለ እናትዬቱና አባትዬው ሲጠይቁት ከሱቅ ነው የገዛሁት፣ ውሃውን ከሱቅ ነው የገዛሁት አለ። ግን ደግሞ ከሱቅ አይደለም የገዛሁት ከቤት ነው ያመጣሁት ብሎ ለዳጣ ነገራት ማለት ነው። እንግዲህ ሌላው ዳጣና እናቲቱ ናቸው ማለት ሽር ላይ ናቸው። ሽር ላይ ብትን ላይ ናቸው። ብቻ አሪፍ ላይ ናቸው። ካላንቺ አልተኛም፣ ካላንቺ አልበላም፣ ካላንቺ አልጠጣም እያለቻት ነው ማለት ነው። አሁንም የምትወልድበት ቀን ነው የናፈቀኝ፣ ክትፎ ማነው ገንፎ የምበላበት ቀን ምናምን እያለቻት ነበር። ኧረ ዳጣዬ አንቺን እንኳን አማረሽ እንጂ አገነፋልሻለሁ አላለች። ዳጣ ጉዷን አታውቅም። ብቻ ከባድ ነው። ሌላው ትልቅ ጦስ ደግሞ እንግዲህ የጎረቤቱ ሀሜት ነው።
ማለት ባለፈው እንዳያችሁት እንግዲህ ያነ ማነው ናት ማርቲ እኮ ጅል ናት። ከማን እንዳረገዘችው እንኳን አታውቅም፣ አታጣራም ምናምን እያለቻት ነው ተባለች ተብሎ ወሬው ተሰምቶ በዛው እንግዲህ ደረጀንም እንትን እያለ ነው ማለት ነው። አሁን ማለት ነው እሱ ማለት ነው። እንዴት አንዳንዴ በእርግጥ እንጃ ከባድ ነው። በራሱ ላይ እየፈረደ ነው። ጭራሽ ምን እንዳለ ከዚሁ ሰፈር ላይ ያረገዘችው ይላል። ማን ደፍሮ ነው ከኔ ቤት የሚገባው ሲላት፣ አይ ራሷ ሊሄዳ ሊሆን ይችላል እንዴ ራሱ ያረገው። እሷ ደግሞ አይ ሰላም እንደዚህ አይነት ነገር አረገች ለማለት በጣም ከባድ ነገር ነው ማለት ይከብዳል። ማለትም አይቻልም ምናምን እያላት ነበርና እያለችው ነበርና ግን ደግሞ ከማን መጣኝ የሚባለው ነው። ቆይ ግን እንዴት አድርገህ ብትጠጣው ማለት ደረጃ ያስረገዝከው ልጅ እስከ መርሳት ድረስ ያደረሰው ማለት ያችኛዋን እንዴት አስተዳደር ብቻ ከባድ ነው። ውስብስብ ያለ ነው የዚህ ፊልም መጨረሻ ምናምን ቤተሰቡ እናቲቱ ይሄኛውን አስረግዞ ይሄኛው ተወልዳ 19-20 ዓመት የሆናት ልጅ ይዞባት ሲመጣ አሁን ሰላምዬ እሺ እውነቱን ተናገሪ ስትባል አፋቶ ሲይዟት ለራሱ ደብቃ ለአንተ ነው ብትለውስ ከአንተ ነው እንደዚህ አይነት እንደዚህ ወስደ ስትልብኝ ድጋሚ አገኘው ብዬ ከአንተ ነው ያደረግኩት አጋጣሚዎችን ሳገኝ ብትለው ጋሽ ደረጀ ምን ይወጣዋል? ብቻ ከባድ ነው። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።